ማሚ እስኪ ሰከኝ የጠበቅኩት ነው። ደርሷል። ውጤትሽን አምጥተሽው እኮ አልሰጠሽኝም። የኔ ቦርሳሽ ውስጥ ነው አይደል? አዎ። እድል አቀብይኝ። አንድ ትምህርት ቤት ነው እንደምንማረው? አዎ፣ እንደ እህታማቾች አንድ ላይ ነው የምትማሩት። ማሚ ግን አላበዛሽው? ማሚዬ በቃ ሜሉትን መዝገብ እኔ በድጋሚ ማሰብ አለብኝ። እድል እያሳዘንሽኝ ነው። ይቅርታ ማሚዬ፣ በዚህ ልክ ላይ መጨነቅ አይገባሽ። በቃ እሱን አስመዝገቢያት። በጣም አዝናለሁ። ከአሁን በኋላ ተማሪ ብዬ ማጨቀጭቅሽም። ቡናውም ይቅርብኝ። ጎበዝ እድልዬ። አሁን ከዚህ ቤት ኮተትሽን ይዘሽ ውልቅ በይ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግሬ ነው የምወጣው። ተናግረናል ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው። እንኳንም ደህና መጣችሁ ወደዚህ ቻናል። ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ቆንጆ ቪዲዮ ነው። ላይክ እና ሰብስክራይብ ሼር እያደረጋችሁ አንሸርሽሩኝ ማለት ነው። እናት አባቱና እድላይት በጣም ተወዳለች። እድላይት ለቤት ሰራተኝነት ወደ ሰው ቤት ስትገባ እንግዲህ ከቱቱ ድራማ ላይ ነው ወደ ሰው ቤት የገባችው ማለት ነው። ከእናንተ ጋራ መኖር አልፈልግም በሚባል ሁኔታ። ስለዚህ እንግዲህ ሴቶቹ ቀንተውባት ስራዋን ጨርሳ ወደ ቤት ገብታ ክፍል ውስጥ ቁጭ ስትል እቃሽን ሰብስበሽ ትሄጃለሽስ ወይስ አንቺ ገረር ነሽ? ትምህርት ቤት እዚህ ከቤት ልጅ ጋራ ገብተሽ መማር ነው እንዴ የሚያምርሽ? በሚባል ሁኔታ እንግዲህ እሷ ከአለቃዋ ጋራ ተነጋግራ አለቃዋ እኔ እንግዲህ አሁን የማናግርሽ ወደ ትምህርት ቤት ስትገቢና ትምህርት ቤት ስትማሪ ነው የምፈልገው እንጂ እንደዚሁ በዚህ ጨቅላ እድሜሽ ቤት ውስጥ ቁጭ ብለሽ እንድትቀሪማ አልፈልግም። ደሞሳ ዶክሜንትሽን አይቻለው። ሚኒስትሪ ፈተናሽ በጣም ቆንጆና በጣም ምርጥ የሆነ ነውና ስለዚህ አንቺ ትምህርትሽን ግዴታ ሄደሽ መመስገብ አለብሽ ብላ እንግዲህ የሷ አለቃ ስታስረዳት ነበረ። እኔ ግን መማሩን ብትተውኝና ባቆም በጣም ደስ ይለኛል። የእርሶ ምክንያት ለምንድን ነው ወደ ትምህርት ቤት የምትከለክሉኝ? ወይስ ምንድነው ነገሩ? ብላ እድላይት በጣም እምቢ እያለች ነበረ። አይ እምቢ ማለትማ አይቻልም። ነገር ግን ነገሮቹ ቀን ቀን ስትመለሺ ነው ስራሽን የምትሰሪው። ስለዚህ ትምህርት ቤት ግዴታ መማር አለብሽ ስትላት ነበረ። እሺ እንግዲህ አንቺ ካልሽ ማመዬ እማራለሁ ብላ እሺ ስትል፣ በነገራችን ላይ የቤቷ ልጅ ማደጎ እንደሆነችም እድላይ ሰምታለች። ስለዚህ አንቺ ደግሞ እንዴት ምን ብለሽ ነው ትምህርትሽን ከኔ ጋራ የምታስገቢያት? እናቴ ደግሞ ምን እየሆንሽ ነው? ያንቺ ችግርስ ምንድን ነው? ብላ ስትጠይቃት ነበረ። የኔ ችግር እንድትማርና እንድትቀየር ሰው እንድትሆን ብቻ ነው የምፈልገው እንጂ ሌላ ነገር ምንም ፈልጌ አይደለም እናቴ ብላ ስትጠይቃት ነበረ። ነገሮቹ እንደዛ አይደለም። እች ልጅ ከኔ ጋራ አንድ ትምህርት ቤት እንዴት መማር ትችላለች? ስለዚህ እኔ በፍጹም ከኔ ጋራ ትምህርት ቤት እንድትማር አልፈልግም። አንቺ ግን ምን እየሆንሽ ነው እናቴ ብላ ስትጠይቃት ነበረ። ለነገሩ አንቺ እድላይትም ለነገሩ እኮ እሷ እውነቷን ነው። ስለዚህ አንቺ ነሽ ያስገደርሽኝ እንጂ ለማንኛውም እኔ አሁን ቡናውን ልቅዳልሽና ማምዬ ቡናውን ጠጪ፣ ሌላው ነገር እንዳለ ይቅርና ብላ ስትጠይቃት ነበረ እድላይት። ይህ እድላይት አለቃ እኔ ቡናም መጠጣት አልፈልግም። ከእንግዲህ በኋላም ስለ ትምህርትሽም ማውራት አልፈልግም። ስለ እውነት በጣም ነው ያናደርሽኝ ብላ ቡና እየተዘረጋ ረከቦት ላይ አልፋ ስትሄድ ነበረ። ነገር ግን እድላይት በጣም ማለትና
ሮማን እድላይት በጣም ደግ አረግሽ፣ ጥሩ አረግሽ። እንግዲያውስ ካሁን በኋላ እቃሽን ሰብስበሽ ውልቅ ብለሽ መውጣት አለብሽ ብለው ሲነግሯት ነበረ። ደሞሳ እኔ ሌባ አይደለሁም እቃይን ሰብስቤ የሚሄደው እኔ ይህን ያክል ትልቅ እቃም የለኝም፣ አንድ ጥንጥዬ ሻንጣ ነው። እናንተ ደግሞ ምን ፈልጋችሁ ነው ስትል ታዲያ እነሱ ቁጭ ብለው አፋቸውን ሊያመጠሙጡ ሲነሱ ጀበናውን ስታነሳባቸው ወይ ብለው ነው እየሮጡ የሄዱት ማለት ነው። ስለዚህ እንግዲህ በስተመጨረሻ ላይም ተሯሩጠው እነሱ ሲሄዱ ቢንያምና እሷ ቢንያም ለምንድነው ማሚ በጣም ነው የምትወድሽ፣ እንደ ልጇ ነው የምታይሽ። ማሚ ልጇ ብሌንም ስላረፈችባት በሷ አይን ነው አንቺን የምታየው። ለነገሩ አንቺ ለምንድነው የምትገለባበጭባት? አንዴ እሺ ትምህርት ቤት እገባለሁ እያልሻት፣ አንዴ ደግሞ ከእስሯ ዝም እያልሽ ነው። ምንድነው ያንቺ ምክንያት? ምክንያትሽንም ማወቅ እፈልጋለሁ ብላ ሲያነጋግራት ነበረ። አንተ ደግሞ አትጫመርልኝ፣ እኔ ሜላትና ሮማን ቤት ውስጥ እያሉ እንዴት አርጌ ወጥቼ እንድገባ ነው የፈለግከው? እኔ አንተም ስታስበኝ ትምህርቱን ጠልቼ ይመስልካል? እኔ ትምህርቴን አልጣላውም፣ ነገር ነው እንጂ እየጣላሁት። አሁን ራሱ እየሰራሁም መኖር አልቻልኩም። አንተ ግን ምን ሆነህ ነው? ስራዬን ጨርሼ መኝታ ክፍሌ ገብቼ ቁጭ ስል ነው ቢላዋ ይዘው የመጡት። ሁለቱም አንገቴን የተኛውበት ቦታ ሊያርዱኝ የደረሱት። ስለዚህ አሁን አንተ የሰው ልጅ በህይወት ሲኖር ነው ትምህርት ትዝ የሚለው። እኔ በህይወቴም የለውም እንደሌለው ነው ራሴን የምቆጥረው። የምን ትምህርት ነው ስታስቡ ቢንያም ትምህርት የምታወራልኝ ሲባል፣ እንዴ ይሄንን ጉድ ማሚ ሰምታለች ወይ ብላ ሲጠይቃት ነበረ። ማሚ ብትሰማም ህይወቴ ካለፈ በኋላ ለእኔ ምን ማድረግ ትችላለች? እኔ ከዛ ቤት ጓዜን ያለኝን ኮተት ይዤ መውጣት እንዳለብኝ ብቻ ነው አሳምኜ ራሴን እየማቀው። ማሚ በእርግጥ በጣም ትወደኛለች፣ በጣም ታከብረኛለች። ከስራ አንጻር ሊሆንም ይችላል። ነገር ግን እንደ እናቴም ነች ሲጀመር። እኔም እንደ እናቴ ነው የማያት። አንተ ደግሞ ምን ላድርግ ብለህ ነው ታዲያ? የኔ ሀሳብ ትምህርቱ ይቅርብኝ፣ ቤቱም እንዲቀርብኝ ነው የምፈልገው እንጂ ሌላ ነገር ምንም ነገር የምፈልገው ነገር አንዲት ነገር እንደሌለች ነው የምነግርህ ብንያም ብላ ለቢንያም ስታስረዳው ነበረ። ቢንያም ግን ምን እንደሚናገር ጠፍቶበት በጣም ነው እየደነገጠው። በስተመጨረሻ ላይም ዞር ሲልም እንግዲህ ሜላት አሁንም እየተከታተለቻቸው እነሱ ምን እንደሚሩ ምን አላማ እንዳላቸው አብረው እንዴት ነው እንደሚሄዱ ለምንድነው ቤትም ውጭም ተከታትሏት እሷን እንደሚፈልግ በደንብ እያጠናች ነው። ወደ ቤት በታ ውሸቷን እኔ እኮ እድላይት አንቺም ማደጎ ነሽ አርፈሽ ቁጭ ብላ ነው እየሰደበችኝ። አንቺ የራሴን ገመና ሙሉ በሙሉ ኬት እንዳመጣሽኝ እኔ ደግሞ እንደ እናት ነው የምትቆጥሪኝ ብዬ ቁጭ ብዬ ልሻለሁ። አንቺ ደግሞ የኔን ገመና ለማንም ገረድ ሰው ታወሪያለሽ። ያንቺ ችግር ምንድነው እናቴ ብላ ስትጠይቃት ነበረ። ለነገሩ እኔ እንደ ልጄ ነው የማይሽ። በእርግጥ አሳድጌሽ ነው፣ ቢሆንም ልጄ ነሽ። ታዲያስ እድላይት አውቃ ብትነግርሽም ምን ችግር አለው? ምንሽን ነው ያማመሽ ብላ እናትየዋ መልስ ስትመልስላት ነው። እንግዲህ በነጋቱም ደግሞ እድላይትና ቢንያም እቅፍቅፍ ብሎ ጨለማ ሳይሆን መብራት ትንሽ ግቢ ውስጥ ያለ ቤት ሄደው በጣም አብረው እየተጫወቱና የልባቸውን እያወሩ ነበረ። እነሱ እነኚህን ተንኮላቸውን አልጨረሱም። እናቴ እኮ በጣም ነው የምትወድሽ፣
በጣም እግሯን ሁሉ ስታሻሻትና ስትቀበባትና መሰጅ ስታረግላትም በጣም ነው እየወደደችሽ። ጭራሽ እንደ ቤት አጋዥ አይደለም እያየችሽ ያለችው እንደ ልጇ ነው። ልጇም የሞተችባት አንቺን ስለምትመስል ነው ቢሌን ብሎ ሲነግራት ነበረ። ነገር ግን እሷም እሺ ብላ ወደ ቤት ስትመለስ ፈልፈላው እሪ እያለች ነው። ስለዚህ እንግዲህ ቢሌንም ቁጭ ብላ አንቺ እንደዛ ብለሻል ወይ ብላ ስትጠይቃት፣ አዎ እሷ እኮ በጣም ስላሸገረችኝ ነው ብላትም ምን ችግር አለ ብላ ቁጭ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። የደውሏ ምልክት እየተጫናችሁ ላይክና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌ ምኞቴ ነው ማለት ነው። አብረን እንደዚሁ እየገፋንና አብረን እንደዚህ ወዝ እያልን እንግዲህ ይህን ቻናል እየገፋን እንመጣለን። እናንተም እንግዲህ ላይክና ሰብ አድርጉና ስለዚህ እናንሸርሽር። ዩቱብ ማናጀርንም መተክ አንሸርሽርልኝና አበረታታኝ። ከዚያ በኋላ ለኔም አዲያዬ ይመጣልኛል ማለት ነውና እንግዲህ እድላይት በአሁኑ ሰዓት መነጋገሪያ እስከሆነች ቀስ ብላ ሰፍ ብላ ስራዋን እሷ እየሰራች ነው። ሴትይቷም በደንብ ነው እየወደደቻት፣ በደንብ ነው ልጁም እየወደዳት። ሜላት ግን እኔ የድሮ ፍቅረኛዬ ነው እሱ እንደ እህቱ ነው የማየኝ ብላ እሷም ጉዷን ዝርግፍግፍግፍ አርግታለች። እንግዲህ ውድ ተመልካች በጣም ነው የሚገርመውና ቢንያምም በጣም ወዷታል ማለት ነው። እንግዲህ የተወደዱና በጣም እየተወደደች ስለሆነ እሷም እንግዲህ ምንም የሚፈረድባት አይመስለኝም። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ወደሚቀጥለው ቪዲዮም አብረን እንድንጓዝና አብረን ከኔ ጋራ ይሄንን ቻናል እንደምታሳድጉ በተስፋ እጠብቃችኋለሁ ማለት ነው። ውድ ተመልካች እንግዲህ ሼር ዩቱብ ማናጀርም ሼር ቢያደርግ በጣም ደስ ይለኛል። ቁጭ ባያረገው ሁላችንም እንጠቃቀማለን። ላይክ አድርጉ ጋይስ። እኔ ወራሽ ሌላ ሰዎች ደስ አይላቸው። ሌላ ሰዎች ደስ ካላላቸው ደግሞ አንቺም ደስ አይልሽ።